እና ሰላም ጓደኞቼ እንዴት ናችሁ? ደህና ናችሁ? እኔ ዞር ብዬ ሳይ ስለ ቤተ ክርስቲያን ሞለክሲያኑ ተገድለው ይባላል። ለምንድን ነው ግን ሞለክሲያን የሚገደሉት? ጎበዝ እስኪ ንገሩኝ ጓደኞቼ። ለምን? ምን አረጉ? ጸሎት ስላደረሱ ለሀገር ለህዝብ? ለምንድን ነው ግን? ለምን ይገደላሉ? ለምን? ምን አረጉ? ምን አረጉ? እውነት ምን አረጉ? ኧረ ፍትህ ለቤተ ክርስቲያናችን ሞለክሲያን ምን አረጉ ግን? እውነት ምን አረጉ? ምን በደሉ? ለምን ይገደላሉ? ጾማቸው ሳይበሉ ከረው ጾመው ጸሎት ስላረጉ ድርሳን ስላደረሱልን ለኛ። ኧረ ተው ይሻላችኋል። እንደው ለነሱ አሁን ለነሱ ማንም እኮ ጠላት አይመጣም። እዛ ያለው እኮ ነው የሚገላቸው፣ ሌላ ማንም የለም። ለነሱ ለሞለክሲያን ሌላ ጠላት ይመጣል እንዴ? አይመጣም። ፍትህ ይባላል። ምንም የመንግስት አካላት ለምንድን ነው ይሄንን የማይመለከት ግን? ለምን? ምን አረጉ? ምን በደሉ? ኧረ በቃ እንበለን ጌታዬ። ለምንድን ነው ግን ክርስቲያንን ለማጥፋት ይሄን ያህል ሩጫ? ጌታ ሆይ ለምን ይገደላሉ? ምን አረጉ? ብርድ፣ ፀሐይ፣ ንፋስ፣ ራብ ሳይሉ ለሀገርና ለህዝብ ጸሎት ስላረጉ ምን አረጉ? እነሱ እኮ ጫካ ውስጥ ቤተ ክርስቲያን ቆመው ደህና ቤት እንኳን የላቸውም። ኧረ ይሄን የምታረጉ ይሄን እነሱን የምትገሉ ይቅር ይበላችሁ ጌታ። እውነት ይቅር ይበላችሁ ፈጣሪ። እውነት ግን ዙራችሁም እናንተ ወደዛው ወደ ሞት ነው እና እናንተም የገደላችሁት ወደዛ ሞት ነው እንትን የሚላችሁ። ቁማችሁ አትቀሩምና ይህንን ግን የመንግስት አካላት ቢያይ ጥሩ ነው። ለምን ይገደላሉስ? ብርድ ስለተፈራረቀባቸው ችጋር ጾም እንደ ሰው እንኳን ደህና ነገር ተሰርቶ የሚበሉ አይደሉም። ውሃ ጠጥተው ቆሎ በልተው ለህዝቡ ለሀገሩ ጸሎት ስላረጉ እነሱ ይጨፈጨፋሉ። ለምን? ምን አረጉ? ምን በደሉ? ይሄን የመንግስት አካላት ማየት አለባችሁ። እውነት ይሄም ሩቀው ጠላት ማንም ለነሱ አይመጣም እና እባካችሁ ይሄን ብታቆሙ ጥሩ ነው። ነገ እናንተም ወደዛ ናችሁ ገዳዮች። እናንተም ነገም ከነገ ወዲያ እናንተም ወደ ሞት ነው እንትን የሚላችሁ። አይቀርላችሁ። የፈለገ ሰውን ብትገሉ ሰውን ገላችሁ ተረማምዳችሁ ደፍታችሁ ብትሄዱ ነገ ለእናንተም ያቺ ጽዋ ለእናንተም ይጠብቃችኋል። አቤት ይቅር ይበላችሁ ፈጣሪ።